በዚህ ቪዲዮ ላይ የምትመለከቱት ወንድማችን ያልሞከረው የአስማት ስራ የለም፣ ያልሞከረው ጥበብ ነው ብሎ ያልሞከራቸው ነገሮች የሉም። ዛሬ ግን ወንድማችን እንደኛው ብዙ የመናፍስት ውጊያን የሚያስተምር ብዙ ወንድሞቻችንን እየቀረየረ የሚገኝ ወንድማችን ሆኗል። ዛሬ መምህር ተስፋዬ ፋሲካውን ወይም ደግሞ ትንሣኤውን በማስመልከት ያስተላለፈው መልእክት ነበረ። በዛ መልእክት ላይ በጣም ተገርሜ ካዳመጥኳቸው ሙሉን ፕሮግራሙን ለመከታተል ችዬ ነበረ። ከዛ ውስጥ በጣም ብዙዎቻችንን ይጠቅማል ብዬ ያሰብኩትን ይህንን ወንድማችን ያስተላለፈውን መልእክት እንድታዳምጡ ጋብዛችኋለሁ። ብዙ ነገር የምትማሩበት፣ አንዳንድ ጥበብ ነው፣ እውቀት ነው፣ ሜዲቴሽን ነው፣ ዮጋ ነው ምናምን እያለን በሳይንሱ በፍልስፍና ውስጥ ዓለም ውስጥ ገብተን ስራችንን ሌሎችንም ጉዳዮች ውስጥ ገብተን የምንነካካቸው ነገሮች ምን ያህል ደረጃ እንደሚወስዱንና ብዙ በረከቶቻችንን ደግሞ እንደሚጋርዱ ይህ ወንድማችን የሚያስተላልፈው መልእክት በጣም ትልቅ ጥልቅ መረዳትን የያዘ ነውና በደንብ በጥሞና እንድትከታተሉ በእግዚአብሔር ስም ጠይቃለሁኝ። ወደ መምህር ተስፋዬ ዩቲዩብ ቻናል ሄዳችሁ ሙሉን እህቶቻችን፣ ወንድሞቻችን፣ ቤተሰቦቻችን ያስተላለፉትን ቁም ነገር አዘል ገጠመኝና መልእክት እንድታዳምጡ በእግዚአብሔር ስም ጠይቃለሁኝ። ወደ ወንድማችን መልእክት በቀጥታ እንሄዳለን ማለት ነው። እንዲህ ስላሰባሰበን በጣም ደስ ብሎኛል። በእውነት እኔ ማለት በቃላት ግድ ማብራራት ስላለብኝ ነው እንጂ የመምህር ተስፋዬ ትምህርት፣ የመላከ መንክራት መምህር ግርማ ወንድሙ ትምህርት፣ የቀሲስ ሄኖክ ትምህርት በእውነት በጣም በቃ ለነፍስ ወሳኝ ነገር ነው። የሆነ ሁለት ዓለም ያለ ሁላ ይመስለኛል። እኔ መንገድ ላይ እኔ ሲሄድ ሌሎቹን ሳያቸው የሆነ ሰው ራሱ በራሱ ህይወት ላይ የሆነ ፍዘት ላይ ያለ ይመስለኛል። የሆነ ነገር ላይ እንዴ ነው ሳይክል የሚሄደው ሳይክል ቆመን እንሄዳለን ይወስደናል። የስፖርት ቤቱ ሳይክል የለም ቆመን ምንድነው በቃ እዛው ቆመን መናፍስት እንደዛ ነው የሚያደርገንና እኔ ነበርኩበት ላይፍ በጣም የሚያሳዝንና እኔ ባልነቃ ኑሮ አላውቅም እንዴት እዚህ ልደርስ እንደምችል አላውቅምና በጣም ተጠቅሜበታለሁ። በጣም ህይወቴን ቀይሬበታለሁ። ምንድነው የሚባለው ልዩነቱን በደንብ ለመግለጽ ስንፈልግ ጫማና ኮፍያ ነው እንላለን። አንድ ነገር ልክ እንደዛ ነው። በቃ የማይገናኝ ኢቭን ጓደኞቼ እንኳን ሳይሆን እንዴት ነው የሚሉኝ ያቁኛል ማንነቴን። በጣም ተሳዳቢ ነበርኩ። ያው ከመምህር ጋር በግል በደንብ እናወራለን ብዬ አስባለሁና ዲጄነቱን ሞክሬዋለሁ። በቃ ብዙ ነገር ውስጥ ገብቻለሁ። ብዙ ነገር እና የነሱን ትምህርት ባዳመጥኩበት ጊዜ የለም በቃ እስከዛሬ ኖርኩት የባከነ ህይወት እኔ ያልነበርኩም ብዬ እስክል ድረስ የሚያሳዝን ጊዜ የለም። እንዴ ነው ወደ ኋላ ፈጣሪ እንዴ ነው ታይም የምትመልስልኝ? እንዴ ነው ያን ነገር ናፍቄው የምኖረው ብዬ አሁን እሱን ለመካስ ነው ጥረቴ በቃ። እና አንድ ነገር የምነግራችሁ ነገር እኔ ምን እላለሁ፣ ልክ ታቦት ሲወጣ ነፍሴ ሆይ በፊት የጋኑስ መብራት አድርጌሽ ነበር አይደል? ዛሬ እንዴ ነው እየበላሽ ነው የጠጣሽ ነው እላለሁ ታቦት ሳይ። ልክ እንደዚህ ዝማሬ ሳይ ተሰብስበው ጥዬ ነበር የሚሄደው ድሮ እና እንዴ ነው እየበላሽ ተደሰትሽ አይደል? ፈንጥጂ በደንብ ጨለማው እስከትቼሽ እኮ ነበር። አሁን ደስ ይበልሽ። በቃ ልክ እንደ ሰው የለም ልቤ እንደዛ ነፍሴ እንደዛ አወራታለሁ። በርቻ ይዞሽ እሺ ትቀየሪያለሽ እላለሁና ምንድነው እኔ የነ መምህርን ትምህርት ያገኘሁበት አጋጣሚ እግዚአብሔር ይስጣት አንዲት አክስት ነበረችኝና እሷ የመምህርን ትምህርት አዳምጥ ብቻ የለም መንፈሱ ስለነበረባት ዛሩ ስለነበረባት አሁንም ስቲል እግዚአብሔር አሁንም አክስቴ ለንስሐ ለቅዱስ ቁርባን ያብቃት ማለት ፈልጋለሁ። አሁንም አምልኮ ውስጥ ነው ያለችው እና እንዴ ነው የተሾመ ነው የሚባለው የተመረቀ ዛር ነው የሚባለው ተላልፈዋል ወደ ትንሿ አክስቴና በቃ ቤት ውስጥ አይነካም ነበር። እሷ መንፈሱ ሲጮህ ምናምን ከታየ ሁሉም ድንብርብር ነው የሚወጣው። ምን ማድረግ እንኳን እንዳለብን አናውቅም። እዛ ሲፎክር መስማት ነው መጠንቀቅ ነው። የሱን ስርዓት ነው የምንጠብቀውና ይሄ ፍራቻ ነው። የሆነ ሰዓት ነቃች። መስገድ እንዴት ማለት እንዳለባት ስትነቃ እኔ ይሄ ሁሉ ጣቴ ቀለበት ነው በቃ ይሄ መንገድ ላይ የሚሸጡ ቀለበቶች የሉ ቀይ ፈርጥ ያላቸው ምናምን የለም በቃና ለራሴ አስማቱን ለማመደዋለሁ ራሴና ምንድነው ቴክኖሎጂ ላይ እውቀት ስለነበረኝ ኦንላይን ገብቼ ንቀጥታ ዳርክ ማጂኮችን ነው አፕላይ እንዳደረግ የሚያደርገኝ ማለት እውቀት የሚጠቀመው ለዛ ነበር። ላፕቶፕና ኢንተርኔቱና ስልኬን የምጠቀመው ለዛ ፐርፐዝ ነበር እና ለዛ ፐርፐዝ ነበር። ከዛ እሷ እንደዚህ አይነት ህይወት መስገድ መጸለይ ስትገባ እኔ እግዚአብሔር በሚያውቀው ቅዱስ ሚካኤልና ቅዱስ ገብርኤል አለይም ስላሴ ሲባል ለተክለ ሃይማኖት ነው የሚመስሉኝ እንጂ ምንም ነገር ነፃ ነኝ በቃ ከዚህ ነገር ምንምና እሷ የጸሎት መዝገብ ጸልይ እስኪ ምናምን ስትለኝ ይሄ ነገር እንዴት ነው? ይሄ ቤተሰብ ዛር ማለት ሰይጣን አይደለም ነው ይሄ ተምታታብኝ። የሚወራው ያደኩበት ምንድን ነበር? የቤተሰብ ዛር ማለት ቤት ጠባቂ ነው፣ አይነካም፣ ስሙ አይነሳም በዚህ ሰዓት እየተባልኩ ነው። ምን መቃወም አትችልም፣ ከባድ ነው በቃ ያለው የሆነ ነገር ቅጣት እንዳለው
እዛ በቃ የሆነ ታያለ በቤተሰብ ላይ ደግሞ ትንሽ ፈቀቅ ካሉ ከዚህ ነገር የሆነ ነገር ስታይ ለካ ከእምነታቸው ማነስና መንፈሳዊያን ስላልነበሩ እንጂ መንፈሳዊ ውስጥ ገብተህ ጠላትን መቃወም እንዳለብህ ማንም ያውቅ የለም እዛ ውስጥ። እሷ ቆረጠች። በቃ የለም ስራዬን እርግፍ አድርጌ እገባለሁ ብላ ስራዋን አቆማ እየተሰግዳለች ምን ትላለች። የለም በቃ ወደ መንፈሳዊ ህይወት መጣች። ከዛ ለካ መኖር ይቻላል የሚል ነገር በእሷ ላይ ማየት ጀመርኩ። ወንድሞቿም አጎቶቼ ምናምን የለም የትም አያደርስሽም አይነት ነገር ነበረ ሁኔታው ስናየው። ምክንያቱም አይለቅም የሚባል ነገር ነበር ድምዳሜ። በእሷ ሳይ ከማስታውሰው ከነገረችኝ አብሬያት ባልሄድም እንጦጦ ማርያም ቀሲስ ሄኖክ ወልደ ማርያም በሚያጠምቁበት ሰዓት እሳቸው እያሉ የተሸኘ ነገር ነበረ። ከዛ እያለ ቃጥላ ማርያም በቃ በጣም ይወራ ነበረ። መሬቱ ራሱ አደባባዩ ሜዳው ራሱ ላስቲክ ነበረ። ሰው በዛ ሰዓት በቃ ስራዬን ትቼ እገባለሁ አለች። ቤተሰብ የለም ያው የሚያሳስበን ነገር አለ። ኑሮ ገንዘብ እንዴት ትኖሪያለሽ ምናምን ነገር እንዴት ነው የምታረገው? በቃ እቺ ልጅ እንዴት ልትቆርጥ ቻለች? የእሷ ነገር እኔ ላይ ጥያቄ እያሳደረ ሄደ ማለት ነው። ግን የሆነ በር ከፍታልኛለች። የጸሎት መዝገብ ግዛ፣ ጸልይ፣ ሰይፈ ስላሴ ሰይፈ መለኮት ጥሩ ነው። እኔ በዛ ሰዓት አላቅም ለምን ይጠቅማል እንዴት ነው መጀመር ያለብኝ አላውቅም ምንም ነገር። ብቻ ቤቴ ገብቼ እሞክረዋለሁ የሆነ ሰዓት ወይ ተዋዋለሁ። እንደዛ ነበር እኔ ነበርና ልክ ቃጥላ ማርያም እሷ ይዘናት ስንሄድ ተነሱ የተባለበት ቀን ነበር። ተከራይታችሁ በየገበሬ ቤቱ ምናምን ኑሩ እንጂ ይሄ ላስቲክ ሊነሳ ነው የተባለበት ቤት ነበር። እዛ አንድ ቤት ተከራይታ ገባች። አደረስናት ምን አልናት እና እንዴት ነው የለም እየሄድክ የምትጠይቀው የለም በሶ ቆሎ እያስክ። ከዛ እሷን ለመጠየቅ አርብ ቀን ማታ እኔ ከስራ እንደወጣሁ ቶሎ እወጣለሁ ብዬ ሳይመቻችልኝ ቀረ። እንግዲህ እግዚአብሔር ፍቃድ ነው ብዬ ነው የማስበው። በፍጹም አላድርም ዛሬ ይሄን በሶ ሄጄ ልሰጣት ይገባል አልኩኝ። በዚህ ሰዓት ቃጥላ ማርያም ድረስ ከኛ ሰፈር ታውቀዋለህ በጣም ሩቅ ነው። እንዴት ይሆናል እሄዳለሁ አልኩ። ከዛ እኔ መንገድ ላይ በቃ ቦርሳውን ይዤ የተባልኩትን ዕቃ ይዤ አንድ ታኩሎ ነው ገና ከኛ ሰፈር ሳልወጣ እየሄድኩኝ ፋዘር ደወለልኝና እኔ ይዤ እሄዳለሁ አለኝ። እንዲማ ጥዬ እኔ ማሳቤ ልብ አያርፍልኝ ማለት ይዞኝ በጨለማ ገባን። በሙታንሳው ቅዱስ ገብርኤል በኩል ወይም በሻሌ ቅዱስ ገብርኤል ይባላል በዛ ውስጥ ገባን። አደረሰኝ። ከዛ ሰው በቃ እኔና ያ ኢንቫይሮንመንት ሌላ ነን። በቃ እኔ የማየው ነገር ሌላ ነው፣ እዛ ጋር ያለው ነገር ሌላ ነው። ከዛ እንዴት ነው ይሄ ነገር እንዴት ነው የምትቆየው እዚህ ውስጥ? እሷ አንድ ክፍል ውስጥ ነች። ይሄ ክፍል ሆኖ የተለየ ክፍል የለም። እሷ የሆነ ትንሽ ክፍል ነች። የተኛችው አንድ ትንሽ በጣም ቀጭን ምንጣፍ ላይ ነው። በጣም በቃ ቆርጣለች ማለት ነው የሚል ነገር ተሰማኝ በውስጤ ማለት ነው። እዛ ሁሉም ልምዱን ያወራል። እኔ እንደዚህ ሆኜ ስራዬን ትቼ እንደዚህ ነው የመጣሁት ምናምን ሲል አጋጣሚ ማታ ላይ ይሄ በጣም አስመሳይ መንፈስ የምትለው የለም እሷቱን መንፈሱ መለየት የሚከብድ። ከዛ የሆነች ልጅ ነች እንደዚህ አጅሬው እያወራ ነው ምናምን ስትል ይሄ ልቧን ቅጽፍ አድርጎ መያዝ የለም አላነቃንቃላትና አንድ አባት መጡ። ከዛ አንተ ምን አድርግ ነው ከልቧ ላይ ተነስ ምናምን ሲሉ ልጆቹ ላይ ሁሉንም ራሴን በትኛለሁ አለ። እኔ እኮ እዛው ቆሜያለሁ እኔ ያልኩት እንዴ ምን በቃ ማለት ምን ልበል ፈዝዤ ቀረው እንትኑን ያዙልኝ ምናምን ሲል የለውም በቃ ወይኔ ማለት መስማት ጀመርኩ። እንደዚህ ላይ ያለው እንደዚህ አድርጌ እሷንም ልጆቹ እንደዚህ አድርጌ ልጆቹን ማሳመም ምናምን ሲል በከፊል እኔ ላይ ፍዛ ጋር ይተወራል እንዴ ነችና አልኩኝና ቅዳሜ መለሳለሁ ያልኩት ርጭት ነበረ ቃጥላ ማርያም እሁድ እረጫለሁ ብዬ። ከዛ አንዷ ልጅ ነገረችኝ እኔ ስራ አንደኛ ወጥተሻል ተወዳድረሻል ተብዬ ነው ጥዬ መጣሁት አለች። ምክንያቱም በህይወቴ የባከነ ህይወት ዝም ብሎ ይሄ ለውጥ የሌለው ህይወት ምኖረው የምታሸውን ህይወት እዚህ ወር ብቀመጥና እንቆቅልሽ ቢፈታ ቀሪ ህይወቴን እኮ በሰላም እግዚአብሔርን እያመለኩ እኖራለሁ ስትለኝ ተቆረጥኩ። በቃ አልመለስም አልኩ። ኧረ ስራስ በመከራ የተገኘ ስራ። ምክንያቱም ረጅም አመት ተመርቄ ኦልሞስት 1 አመት ማለት ይቻላል ቁጭ ብያለሁ ጥሩ ውጤት ይዤ ማለት ነው። ያ በመከራ የተገኘ ስራ እንዴት ሲባል በፍጹም እኔ ከዚህ ከወጣሁ በኋላ እግዚአብሔር ምን እንደሚያደርግልኝ አውቃለሁ። በቃ መቀመጥ አለብኝ አልኩኝ። ከዛ እንዳሁኑ አጎቴ ወንድሟ ሊያት ሲመጣ አልመለስም አልኩ። ፋዘር ቤቱን ይቆጣል ለምን አይመጣም ይሄ ልጅ እያለ። ከዛ ቀስ በቀስ ግን ምንድነው የእናንተን ትምህርት ሳላዳምጥ ነበር በወቅቱ የገባሁት። ምንም ጸበል ላይ አንድ ሰው ሄዶ ሲቀመጥ ምን አይነት ምግባር ማድረግ አለበት የሚለው ነገር አላውቅም። እንጹም ሲባል እጾማለሁ፣ ሲቆይ ሊበላ ነው ሲባል እበላለሁ እንጂ የመስገዱን ውዳሴ ማርያም ኮን 3 ሰዓት ላይ ሲጸለይ እንተባተባለሁ። ማቆን እንኳን አማርኛ ማንበብ እንኳን አልችልም። ጆሮዬ በጣም ያተኩሳል ከምልና መሀል ላይ እስቃለሁ። ዝም ብዬ ከት ብዬ ምናምን ብዬ እስቃለሁ። ከዛ በጣም ነው የምሸማቀቀው። ለምንድን እንደዚህ መሆኑ አይዞ ያው የሚረዳ ሰው አይዞ ምናምን ይላል። እዛ እመጣለሁ መስገድ የለም ምን የለም። ከዛ ከቃጥላ ማርያም ቅዱስ ገብርኤል ቤተክርስቲያን የለም ሙታንሳው እንደዚህ መመላለስ ሆነ። በቃ ጸበል የለም እና ለምን አልድንም
ለምን ለውጥ የሌለኝ ሰው ይጮሃል። 3 ቀን መጥቶ ሰው ሊብለው ይጮሃል። እኔ ለምን አልድንም? ፐርፐዝሊ ምን አረኩት? እዚህ ጋር መናፍስቱን ውጊያ ለማወቅ የጎዳኝ እዛ ጋር ለመዳኔ እግዚአብሔር ማግኘቴ እኔ መንፈሱ እንዲወጣልኝ ብቻ ሆነ እንጂ እግዚአብሔርን አምልክ ይሁን ንስሐ ገብቼ በጸጸት ውስጥ ምናምን የሚለው ነገር የለም። ንስሐ ምገባው እዚህ ጋር ግዴታ ስለሆነ ወይ የሆነ ይለ ውስጤ ነፃ እንዲሆን እንጂ የሥርዓተ ትምህርቱ የለኝም ምንም ነገር። ከዛ በዛ መሃል በእንደዚህ ቆየን ከዛ ፋዘር ይሄ ልጅ አይመጣም እንዴ ብሎ መጣ። ለምንድነው የማይመጣው ምናምን ሲል እኔና እሱ በቃ እሱ በአማርኛ እያወራ እሱ እኔ በሌላ ቋንቋ እንደማወራ ሆንን ማለት ነው። ባን ቋንቋ እየተነጋገራችሁ በፍጹም እኔና እሱ ሳትና ጭዶ ጸበሉ ቀረ በቃ ጸበሉ ቀረና ዲኒ ባልመጣ ፈተና ነው የሆንክብኝ ሲለኝ እንዴ ለኔም አንተ እንደዛ ነው የሆንክብኝ አልኩት። ከዛ አንዲት ልጅ ነበረች ለሰው የተደረገ መተት ከትምህርት ቤት እንደመጣች በልታ እንደዚህ መንፈሱ በጣም ያስቸግራል። እዛ ረጅም ጊዜ ቆየች ነች መሰለኝ ቃጥላ ማርያምና ተዘክራለች። ብዙ ጊዜ ዘክሩ የለ ሲዘክሩ ስትመጣ እንግዲህ አታቀንም ምንም ነገር የምታውቀው ነገር የለም። እሰይ አባላ ናቸው አይደለ ምናምን አለ መንፈሱ ማለት ነው። ልጅቷ ጋር እሰይ አባትና ልጅ አባላ ናቸው አይደለ አንተን ደግሞ እዛ ያልክ አንዱ ጋር ትኩረት ሳታረግ ወደ ቤት እንድትሄድ ነው የምንፈልገው፣ አባትም እንዳይድን ነው የምንፈልገው ሲሉ እኔና እሱ ተያየን ማለት ነው። እንዴ አለም በቃ እስከዛሬ የተጨቃጨቅንበት ነገር አልገባን ማለት መናፍስት ሰው ላይ ተነስቶ እንደዚህ ያረ እኔና እሱን ያጨቃጭቃል ምንም ያን ያህል ነው ሆይለን። አክስቴ ግን ተው ፈተና ነው ምናምን ትላለች። የሆነ ባክግራውንዱ ነበራት። ከዛ እኔና እሱ ምን አደረግን ብለን ቀጥታ ቃጥላ ማርያም መጠመቅ አለብን። የመጣ ነው ቃጥላ ማርያም ብለን አይደል በቃ ገብርኤልም እኮ ያድናል እናውቃለን። ግን የመጣንበትን አላማ ስንል ከዛ እሷ ልጅቷ መልሳ ሰልፍ ላይ ያገኘች እኔ ቃጥላ ማርያም ሰልፍ ነበር ጸበሉ መጣችሁ ደግሞ ልትድኑ ነው አይደል ይሄ ማውራት አልነበረብኝ ምናምን አለ ማለት ነው። ፋዘር ተሸውደናል እኮ እስከዛሬ እዚህ ማለት የነበረን ጊዜ ያው የበረከት ጊዜ ቢሆንም ማወቅ ነበረብን። አንተና መባባል ጀመር ማለት በቃ እንተውና እንጠመቃለን። ስንጠመቅ ፋዘር እግሩን ያመው ነበር ማለት ጠፋ። እግዚአብሔር ይመስገን አሁንም እድሜና ጤናውን እንስጥልኝ እናትና አባቴ አሁንም ደህና ሆነ። ወይኔ ያለማወቃችን ብለን መባንን ጀመር ማለት ነው። መንቃት ጀመር። ከዛ የመምህርን ትምህርት በመናገኘውት እኔ ጠቃጠቆ ስልክ ያላት ልጅ ነበረች ያውኗ ባለቤቴ ማለት ነው። በጠቃጠቆ ስልክ ላከችልኝ አይነ ጥላ የሚለውን ትምህርት ሰማሁት። መንፈስ እያለ የሚያወራው አይነ ጥላማ እንዳለማ እኔም እዚህ እሰማለሁ ብዬ ተውኩት ትምህርቱ። ከዛ ይሄ ተጎተጉተኝ የለ ኪዳን እንሂድ ኪዳን ስትሄድ ብቻዬን ስለሆነ ጥሩኝ ትላለች። ደግሞ ልጠራት ነው በቃ እንጥራ ብላለች ልጅቷና እንጥራት እለዋለሁ ፋዘር ብላ ታውቃታለህ እኔ አላውቃትም። እሺ እንጥራት ታወራኛለች። እኔ ከእንደዚህ አይነት ህይወት ነው የወጣሁት ምናምን ብላ ማለት ነው። ምንም አይዲያ የለኝም በዛ ፍቅር የለም እኔ ለኔ ለራሴ አልድናለሁ አልድንም እኔ ለጭቅጭቅ ውስጥ እኔ ለራሴ ምንም እኮ ግን መንፈሳዊ ምግባር የለኝም። ከዛ በዛ ውስጥ ሆኜ በቃ የመውጫችን ቀን ደረሰ። አጋጣሚ የገና ጾም ሊፈታ የገና ጾም ላይ ነበር የገባነው። ከዚህ ሰዓት ሲደርስ ስልክ ነው እንለዋወጥ የምትባለው በቃ ስልክ ነው እንጠይቃለን። በቃ በርቺ አንቺ ትቆያለሽ ቆይ ምናምን ተብለን ትምህርት ግን ያንተ ትምህርት አይነ ጥላ የሚለው መፍትሄው ሳይሆን ትምህርቱ ሄደችም 6ቷ ክፍል እኔ ጋር ነበረች። ቤትም እጄ ሰማሁት ምንም ሊገባኝ አልቻለም። አንድ ቀን ወደ ስራ በቃ ረፍት ያልቋል ብዬ ወረቀት ይጻፈኝ ለከጸበት እጄ ሄድኩ። ታክሲ ውስጥ ሆኜ እንዴ አልኩ እንደዚህ ወይኔ ሰው አየኝ እንዴ አልኩ። ገባኝ ሆነ በቃ እንዴ አልኩ እኔ እኮ ነኝ አልኩ። በቃ ከ6 ውስጥ እኔ ጋር የሌለው ነገር ምንድነው አልኩ። እስከዛሬ እንዴት ሰምቼው እንዴ እንደዚህ መሆን አቃተኝ ብዬ በደንብ በጥሞና ሰማው። ትምህርትን መከታተል በደንብ ጀመርኩ ማለት ነው። ከዛ አብዛኛው ነገር እኔ በቃ እርግፍ እያረኩ መጣ። ጓደኛ የሚለው ነገር የለም እሱን መለየት ጀመርኩ። ምን አለ ካምፓስ ሆኜ ባወቅኩት አልኩኝ። ምክንያቱም በደንብ ነው ጢባ ጢቤ የተጫወተብኝ። ይሄን ቁስል የሚያውቀው ያገኘው ሰው ነው የተነካ ሰው ነው። ምክንያቱም እኔ የታዘብኩት 4 አመት አንድ ላይ አንድ ዶርም ነው የቆየ ነው ከጓደኞቼ ጋር የሚመስለን ግን ፍቅር ይመስለኝ ነበር። ለካ አንድ አይነት ባህሪ ያለን የምንስማማው አንድ ላይ ነው ቁጭ የሚያደርግልክ። ፕሮክተር መጥቶ የሚቆጣጠር እንኳን ሲያይ ውጡ ግቡ ምን አይልም። ጥሩ ነው። አልጋ ጨምረን እንኳን ተጨማሪ አልጋ ከተፈቀደለት ምንም አንባልም። ለካ አመሻሽቶን ነው በቃ አንድ አይነት ታቀፈናል። ስንወጣም አንድ ላይ ባህሪው እናድርግ ተብለን የማንስማማበት ነገር የለም። ለካ ያደርጋል እንደዛ። እኔ አላወኩና ይቆጨኝ ጀመር ህይወቴ። በቃ አንተን ትምህርት ሰማው ወይኔ ተገጠመኝ እየሰማው ሲሄድ ራሴን በሆነች በሴት ታሪክ አገኘሁት። ይሄ ቁጭ ነኝ አልኩ። በቃ ምን አይነት እርምጃ መውሰድ ነው ያለብኝ? ሰይፈ ስላሴ ምናምን ልክ ገና ገብቶኝ ሰይፈ ስላሴ ማለት እንደዚህ የሚያደርግ ነው፣ እንደዚህ ሲጸልዩት እንደዚህ ያደርጋል፣ እንደዚህ በይሄ እንደዚህ እየሰገዳችሁ ሲጸልዩ ስትል ሰይፈ ስላሴን እየጸለይኩ እንደዚህ ልክ ስነቃ እየተባረኩ ነው ያልኩ ነው። ሌላ ቋንቋ እያወራሁ
አጠገቤ ማን አለ ደነገጥኩ። እንዴ አጠገቤ ማን አለ ሆ ምናምን ብዬ ተሳክዬ መጸለይ ከዛ ውልብ ይላል ማለት ነው። አጠገቤ ልክ እንደ የሆነ ጥቁር ነገር የለም ውልብ ይላል። ወይኔ ጉዴ ይሁን ባልነካካው የለም በቃ የማላውቀውን ነገር እንትን እያልኩ ይሆን እንዴ ወይኔ ጉዴ። ደግሞ በልማድ የመጣ ነገር አለ። ሰይፈ ስላሴን ጸልዮ ያቋረጠ ሰው አጋንንት ያስመታል ምናምን የሚባል ነገር በቃ እሱ ነገር ነው። ባለፈው ጀምሬ ስላቆምኩት ለዛ ነው ማለት ጀመረ እና ከዛ እንደዛ ማለት ሲጀምር ደግሞ በትክክል በቃ የለም ጭንቅላቴ ላይ ሰውነቴ ላይ ምናምን ይሄዳል። ምንድን ነው የሚሄድብኝ እንዴ ልብሴን አራግፋለሁ ምናምን በጣም ተረበሽኩ። ከዛ እነዚህን ደግሞ የአጋንንት ስሜት እንደሆነ ደግሞ ትምህርትን ያዳመጡ ሲሄድ ደግሞ ነቃው። ከዛ ደግሞ ምን መሆን ጀመረ? ልክ ሰይፈ ስላሴን ተንበርከክ ከጀመርኩት ወደ ሽንት ቤት ነው በቃ ምንም መጸለይ አቃተኝ ደግሞ እንደሱ። ከዛ ቀስ እያልኩ የተለማመድኩ ከዛ ይሸውደናል ውስጥ ሆነን ራሱ እንዴት ነው ጸሎቱን ክምረ ውዳሴ ማርያሙን መልካውንም ሰይፈ ስላሴ ሁሉንም እንድንጸልይ ያደርግና ከወር እስከ ወር አንዷን እየቀነስን በዛብኝ በሆነ ምክንያት እያለን ያሸሸ ነው ይመጣል ያስገባና ራሱ ያስወጣል ማለት ነው። ከዛ በዛ ደግሞ ሸወደኝ ተጫወተብኝ። ከዛ እንደዛ ማድረግ የለብኝ ወይ ስርዓት ያስያዝኩት ማለት ነው። ከባለቤቴ ጋር ያለው ነገር በስልክ ቀጠለ። እንዴት ነው እየበረታ ነው ምናምን የሚለው ነገር ማለት ነው። ከዛ እሷ በደንብ ነቃ አድርገች። ትምህርቱን አትቃወም አዳምጥ በደንብ ማለት ጀመረች። ይሄ እንዲህ የሚያደርገው እንደዚህ ነው እንደዚህ የሚያደርገው እኮ ይሄ ነው ምናምን ስትለኝ የምትነግረኝ ስለኔ ነው እና አውርተናል እንዴ ጸበል ላይ አልኳት። አላወራንም እኮ እንዴ ማለት ታወሪኛለች ስለኔ ነገር አልኳት። ደነገጥኩ። ምክንያቱም እንደዚህ የመናፍስቱ ውጊያ ሰው አውቆ የሚነቃ አልመሰለኝም እና ስለኔ እኮ ነው የምታወሪኝ ስላት ስለሚያደርግ ነው እኔም ስላለፍኩበት ነው አለች። እና ሌላ ፐርሰናል የሆኑ በጣም ብዙ ችግሮች ነበሩ እነሱ ተወገዱ። ከዛ እሷ ከኔ በረታች ነበረች በወቅቱ እኔ ምንም አላውቅም። እና ንስሐ አባታችንም በቃ እኔ ገብርኤልን የሙታን ሰው ቅዱስ ገብርኤል 7ኛ ክፍል ወድቄ እንዴት እንደረዳኝ እንደመጣ ነው የምልህ። የገብርኤል እርዳታ እውነት እንድታቆልኝ አሁንም በጣም የምወደው መልአክ ነው እውነት። እኔ ኃጢአተኛ ነኝ ግን በጣም እወደዋለሁ እፈራዋለሁ አከብረዋለሁ። እና 7ኛ ክፍል ሰነፍ ተማሪ ነው የወደቅኩ ሰዓት እቤት አልመጣሁም። ቅዱስ ገብርኤል ቤተክርስቲያን ሄድኩት። ምክንያቱም ቤት ስለማየው ስላድነው ፋዘር ብዙን ጊዜ በጉዞ ያዘጋጀ ቁልቢ ገብርኤል ይወስድ ነበር መኪና ትራንስፖርት ላይ ስለነበርና በቃ ሄጄ በቃ ምንም አላልኩት። መጸለይም ስለማልችል ስለማላም በቃ ምንድን ያልኩት ቤት ስገባ ቤተሰቦች እንዳይቆጡኝ በቃ እኔ ያልኩት እና እንዳይቆጡኝ በቃ እኔ ጥሩ ነገር አላሳየኋቸውም። አንድ ልጅ ስለሆንኩኝ ከኔ የሚጠበቀው ነገር አላሳየኋቸውም እና ቢያንስ እንዳይቆጡኝ አድርጋለሁ። ስገባ ምን ነው አምሽተህ መጣህ ምናምን በጣም መሽቷል። አይ በቃ አውቀና እንደወደክ ምናምን አሉ። ችግር የለም እንደወደካው አይተናል ትደግማለህ ምናምን ሲሉ ጓደኞቼ ላይ ሆኖ ምን ወሰወሰኝ አሁን ነው የሚገባኝ እንጂ ኧረ ሌላ ትምህርት ቤት እኮ አልፈን 8ኛ መግባት እንችላለን ለትምህርት ቤቱ ነው ማን መጥነው አሉ። በሱ ተስማማው። ከዛ እኔ በፍጹም ሌላ ትምህርት ቤት 8ኛ ክፍል እቀጥላለሁ እንጂ ከበታችሁ ይገማል እማርም አልኩኝ ማለት ነው። ከዛ እንደዛ ያልኩ ስል መጨረሻ ላይ እረፍዶ ነው የተመዘገብኩት 7ኛ ክፍል ማለት ጥግ ነው የምቀመጠው አኮርፋለሁ ንቀትም አለ የለም ታናሾቼ ናቸው የሚል ነገር በዛ ማለት በቃ እፈራለሁ። በቃ ምንም እጅ ማውጣት አልመልስም እጥፋለሁ እኮ ደብተሬ ንጹህ እኮ ነው ደብተሬ ግን አላጠናም። በጣም በትምህርት ሰነፍ አድርጎኝ ነበር ማለት ነው። ከዛ በዛ ላይ ቅዱስ ገብርኤል ረዳኝ። በቃ የለም አሁንም መልሼ የወደኩትን መልሼ ከ40 ምናምን ተማሪ 30 ምናምን ነው ያወጣው። ቤተሰብ መልሶ ይታዘባል። በቃ ገብርኤልን በደንብ የለም መለመን አለብኝ በሌ አባታችሁን አልችልም በመሃል ማጎሎ ቃል ነበር ሲገባኝ ማለት ነው። በቃ በዛ በተኮላተፈና በማላውቀው ነገር ለመንኩት። ትምህርት የተስተካከለ መጣ ከ7ኛ ክፍል ትንሽ ታሪኩን ላምታታባችሁ ይችላሉ ግን የተቀየርኩበትን ልንገራችሁ ብዬ ነው። ወደ ዲፕ ከገቡ ይሰፋል ብዬ ነውና ልክ 7ኛ ክፍል ሆኜ እንደዛ እግዚአብሔርን እየለመንኩ እያለሁ ምን መምታታት ጀመረ። ወይ ያቴ ቅድመ አያቶቼ አምላክ እርዳኝ ማለት ጀመርኩ። ወደዚህ መጣሁ። እቤት በል ይረዳሃል ፈተና ላይ ያግዛል የሚባለው ነገር ሲመጣ ቅዱስ ገብርኤል አለ እዚህ ጋር ማለት እኔ ከዛ አሁን ሳስበው ማን ነው የሚረዳኝ ግን ትምህርቴን በወቅቱ አልኩ እና ለካ ለራሱ ማመቻችቶ እንደሚያስተምር እንደሚያሳድግ ገባኝ ማለት ነው። ፈተና ላይ እግዚአብሔርን እጠራለሁ አጅሬውም ስም ይጠራል። ከዛ በቃ በትምህርቴ ጥሩ እየሆነ ከዩኒቨርሲቲ ሲገባም ላይፌ በደንብ እያበለሻሸው እሱ የሚፈልገው አቅጣጫ እየወሰደ የማየው ነገር ውስጥ ከቶኝ ባለቤቴን ሳገኛት እዛ ጸበል ላይ ምን እግዚአብሔር ረዳኝ። ንስሐ አባቴን እግዚአብሔር ይስጣቸው በጣም ነው የምወዳቸው። አክስቴን ያገናኘች ማለት ነው። በቃ ቅዱስ ገብርኤልን በሁለተኛ ጊዜ ደግሞ ምን ለመንኩት። በጣም የተጨመላለቀ ህይወት ውስጥ ነበርኩ አልኩት በቃ እና መንፈስ ወጥቶልኝ እንደሰው ድናለሁ ስል
በረከቱ ምናምን አልገባኝም። ገዳም ውስጥ እንኳን የመቆየት ምን አልኩት ቢያንስ እንደው በቃ ከዚህ በኋላ ከነበርኩበት የፍቅር ህይወት የተባለ የዝሙት ህይወት ወጥቻለሁ። አንተ ደጅ አርፍ። ከዚህ በኋላ እዛ ነገር ውስጥ አልገባም። እስቲ ለኔ የሚሆነው ስጠኝ፣ ለኔ የምትሆነዋን በቃ የለም እኔ ቢያንስ ስርዓት የምታስይዘኝ ወደ አንተ መስመር የምታመጣኝ ስጠኝ ስል የዛን ጊዜ ደግሞ ባለቤቴ ጸበል ገብታ ተሸኝቶ ቅባ ቅዱስ ለሌላ የተያያዘ ኖሮ ልካ ጸበል ላይ አልናገርም ብሎ የሚስጥር መተት ምናምን የለም እያለ ነው። እኔ ቅባ ቅዱስ አድርጌ እንዲህ ስገልጥ አየኋት የመጀመሪያ ጊዜ ማለት ነው። በቃ በዛ በፍቅር አይን ነው የሚባለው። እኔ እንጃ ደነገጠ ልብና እቺ ልጅ ለምን አየኋት ደሞ እዚህ መጥቼ ልልከሰከስ ነው እንዴ አልኩ። እዚህ መጥቼ ልልከሰከስ ነው እንዴ ፎ ምናምን ስል እዛ አጠገቤ ህፃን ልጅ ነበረች፣ ቀይ ህፃን ልጅ የሆነ ላይክ በቀለም እኔን የምትመስል ከዛ እሷ ደግሞ መንፈሱ ተናዞ ተሸኝቶ ምናምን ስትመለስ ካጠገቤ ደግሞ ቁጭ ያለችዋ ልጅ ያይች ወይኔ ልጅ ደስ ሲል ምናምን ብላ ደግሞ ታየኛለች። ግን የመጀመሪያ ትውቃችን ልጁ ናት እንዴ አግብቷል በቃ ማለት ምናምን ትላለች። ለካ እሷ ቢን ታስባለች። ከዛ ይሄን አይተን ነው ከዛ ነው የቀጠለው። እኔ ንስሐ አባቴን ሄጄ ከዛ በኋላ ከጸበል ከወጣው በኋላ ሄጄ ሳናግራቸው በቃ በአንዴ እሺ ተጋቡ ምናምን የሚሉ መስሎኛል። እና እኔ ደግሞ መንፈሳዊ ጋብቻ እንደሆነ አላወኩም እሷ የፈለገችው። ከዛ እኔ እኮ በቁርባን ውስጥ ደነገጥኩ። ቁጭ ብዬ አልኳት አውርታችሁ አልጨረሳችሁም እንዴ አሉ። አይ ምናምን ስላቸው አይ ይሄ እኮ እኔ ጋር የሚደርስ አይደለም ወስኑ፣ እኔ አስተምራቸዋለሁ ግን ወስኑ ምናምን አሉ። አንቺ በቁርባን ነው እንዴ ስላት አዎ እኔ በቁርባን ያደኩበት ምንድነው አንድ ሰው በቁርባን ከተቀበለ እንዳይፋታ አይለያዩም። በቃ ከዚህ አይነት ነገር ጋር እግዚአብሔር ነው በመካከል ያለው በቃ እሱን ፍራቻ ይኖራሉ እንጂ በረከቱ ምን አይገባኝም። እኔ እንዴት ቤተሰብ ላይ ራሱ ቀስ ብዬ አባቴ ምናምን አንተ ያው ነግሬሃለሁ አስብበት ሰብስብ እግርህን ምናምን ወይኔ ጉዴ ማለት ጀመርኩ። እግዚአብሔር ከደጅ ያገኙት ትዳር ደግሞ ሊቀርብኝ ነው። ያጋንንት ፈተና እንደሆነ አላወኩም። እነሱ ላይ አድሮ እኔን እያጠራጠረኝ እንደሆነ አላወኩም። እዛ ምን አሉ አመናችሁበት? አዎ አንተ አመንክ? አዎ በቃ ለነገሩ አዲስ ነኝ መማር አለብኝ ስል ይሄን አንብብ ምናምን ማለት ጀመሩ። የመምህርንም እያነበብኩ እየተማርኩ ስለነበረ የሆነ ገባኝ። ቅዱስ ቁርባን መቀበል ዋጋው ምንድነው ማለት እድሜ እንደማይገድበው ጾታ እንደማይገድበው አወቅኩኝ ማለት ነው። ልክ እንደዛ እያደረኩኝ እያለ አባታችን ጭራሽ ምን አሉ ሱባኤ ለኔ አዲስ ነው ሱባኤ ግቡ ብሎ ወርፋሉ። በቤት ሱባኤ ግቡና እግዚአብሔር የሚላችሁን አይታችሁ ነው የምትጋቡት እንጂ ዝም ብሎ ዘሎ መጋባት የተዋደድን እኔ አልሰማም አሉ። ከዛ እንደዚህ አልኳት ለምንድን ነው ፈተና የሚሆንብን እኚህ ሰው እያልኳት ተጋቡ ይሉናል በርቱ ይሉናል ስንል ጭራሽ እንዴ ሱባኤ ግድ ነው አለች። ሱባኤ ግድ ነው መግባት አለብን በቃ ይሄ ግድ ነው አለች። እና እንዴት ነው የምናደርገው ስላት ጸልይ ረፍት ላይ አይደለ አለች። ገና ወደ ስራ ረፍት ላይ አይደለ ጸልይ ቤት ስገድ ይሄን እንደዚህ አርክ እንደዚህ እኔ እከታተልሃለሁ ስልክ አትደዋውሉ አሉ። አይ መደወል አለብኝ እሱ ጋር የሆነ ጋይድ ላደርገው ፈልጋለሁ ስላቸው እሺ ሌላ ነገር የፍቅር ወደድኩሽ ሞትኩልሽ እንዳትባባሉ በቃ ይሄንን እየጸለይክ ነው ወይ በረታ ነው ወይ አይዞ በርታ እንደዚህ ልትባባሉ አደራ አሉ። እሺ አልኩኝ። ከዛ እኔ ይሄንን ቃል ካፌ እንዴት ላውጣ ጸሎት ሊሆን እያለቀስኩ እግዚአብሔር ሆይ ይሄንን ትዳር ለኔ ካልፈቀድኩ ፈተና ኮን ይቅር ማለት አቃተኝ። ከዛ አንተ የፈቀድከው ይሁን ብዬ አለቀስኩ። ከዛ እኔ አንድ ህልም እሷ አንድ ህልም አየች ማለት ነው። ንስሐ አባታችን አልጋ ላይ አድርገው ሲያጠምቁን ጸበል አየች። እሷ አልነገረችኝም። እኔ ደግሞ ይሄ ኔፍሊም ብለህ ያስተማርከው የለም ዘመኑን ዋጁ ላይ ያሉት እነሱ ያሉበት የሚተራመሱበት ቦታ ሆኖ ቁምጣና ቲሸርት አድርጌ እኔ ወደ ታች ወደ እነሱ ወዳሉበት ለመውረድ ፈልጋለሁ። እሷ ደግሞ ነጭ ልብስ ለብሳ አረንጓዴ ቢጫ ቀይ ጥለት ያለው ወደ ላይ ናጎት ንጣ ትለኛለች። ምን ያክል አውርታች እና ትለኛለች። እሺ ካልሽኝ እሺ ብዬ ስከተላት እዛ ነገርናቸው ጨረሳችሁ አሁን እንደዚህ ነው ደስ እንዳይለን ቶሎ ይሄ ጉጉት እንዳንል ምንም አይልም አሁንም በርቱ ምናምን አሉ። ለካ ለሷ ነግረዋታል በቃ ጥሩ ነው ምናምን ብለዋታል። እንዴ ምን ማድረግ አለብን ስላቸው እንደዚህ ከጋብቻ በፊት የሚደረግ ዝሙት ነው ምናምን ሲሉ አንተን ለማግኘት ጉጉት አደረብኝ። የለም የሆነ ቤቴ ውስጥ እንቆቅልሽ ሆነብኛል። መናፍስት ደግሞ ቤተሰብ ላይ የሆነ እኔ ላይ ውጊያ ጀመረ። የዚህን ሰው የምታዳምጥ ከሆነ ታብዳለህ አንተ ልጅ በጣም እየተጨነክ ነው። እኔ የሆነ ነገር ሰማ ፋዘር ልጅ ሰማ ይኩኛ ቤት ያለው ነገር ነው ስለው ምናምን ይለኛል ማለት ነው። ማን ያዳምጠኝ ቤት ውስጥ እኔ ብቻዬን እናትና አባቴ ነው ያሉት። ማንን ነው መጠየቅ ያለብኝ? አጠገብ ያሉት ጓደኞቼም ያው ተመሳሳይ ናቸው። ማንና ከዛ አንተን ለማግኘት ፈለኩ። እንደውም ቢሮ ስለነበር ቀጠሮ ያያዝኩ ምናምን ከዛ እውነት መምህርን በዚህ ማመስገን እፈልጋለሁ። በጣም እግዚአብሔር ያክብርልኝ እድሜና ጤና ይስጠው። የጋብቻ ትምህርት እንድንማር ያደረገው እሱ ነው። ጋብቻው ገብቶኝ መንፈሳዊ እንዴት ነው መንፈሳዊ እንዳለ ሆኖ መንፈሳዊ ጋብቻ ምን ማለት እንደሆነ እንዲገባኝ ያደረገው እሱ ነው። ተማርን እግዚአብሔር ይመስገን። ከዛ የሰርጉን ወረቀት የሆነ ቀን ማታ ላይ ጠብቄው ማለት በመሃል አስቀምጠቆ መሄድ ትችላለህ ሲለኝ በፍጹም የመጨረሻ ሰው ሆኜ ሰጠሁት። አደራ መምህር እንድትገኝልኝ አልኩት። ከዛ
ሱባኤ ያዙ አለ መምህር ማለት ነው። ሱባኤ ያዙ ሲል እግዚአብሔር ያደረገው ታምር ምንድነው? ይሄ የራሴ ሀሳብ መሰለኝ። እግዚአብሔር እንደዛ አደረገ። እኔና እሷ እዛው ነው ቤት ሱባኤ ያዝ ነው ማለት ነው። ፍራሹን አነሳ ነውና ቤታችን ጠባብ ስለነበረች መምህር ያውቃታል። ፍራሹን አንስተን ውጭ አደረግነውና እሷ አልጋ ውስጥ እኔ ካልጋው አጠገብ ያለው ላይ ለመስገጃ ቦታ አደረግን ማለት ነው። በቃ እንደ መለያም ሆነልን ያ ነገር። እዛ ልክ እንደዛ እየጸለይን እየሰገድን ምን እያለን እንዴት እንደሆነ አላውቅም፣ የሆነች እርግብ እኛ ሱባኤ እንገባለን ብለን ማታውን አልገባንም። የዛ ሰዓት ማታን ይነሰረኝ በቃ የማይቆም ነስር። እንዴት ነው አጀሬው ነው ተዋለች። ችግር የለም ተበሳጭቶ ነው ተጣጣባለች። ምንም እንዳታስበሽ። ጠዋት እርግብ መታ እኛ ቤት ገባች፣ ወደቀች። በቃ የቤት እቺ ነጭ እርግብ የለችም ሰው ገባች ቤታችን ማለት ነው። ከዛ ይሄ መስታወት ላይ የመጣ የሚጋጭ ምናምን ቤት ይጫጫዋሉ። መውጣት የለብንም አናቅም። እኛ ይሄንን እስከወጣን በኋላ ነው የነገሩን። ምንድነው ምን ሰማው? ሐሳብ ይረበሻል ትንሽ ቤት ውስጥ ስትሆንና ዝም አለን። እዛ ሱባኤ ላይ ሆነ ምን ሐሳብ መጣልኝ። ቁጭ ብዬ እንዲህ ስላድነው እያየሁ የሰርግ ወረቀቴን ይዤው ገብቼ ነበር። ሰግድ ጉልበቴ ላይ አድርጌ ሰገድኩበት። የሰርግ ወረቀቱን ሰገድኩበት፣ ቅባ ቅዱስ ቀባሁት። ከዛ አክስቴን ያው አሁን በሰው ሰውኛ አልጠላትም፣ አክስቴ ነች። አጅሬው ግን እቃወመዋለሁ። አሁን እንደዛ ነውና ፋዘር ምን አለ? እሺ እሰጣታለሁ የሰርግ ወረቀቱን አለ። በዛ ሰዓት ትንሽ ፍንጭ ነበረው፣ እኔን እያየ ስለመናፈስቱ የለም ትንሽ ፍንጭ ነበረውና እስቲ እንግዲህ ያው ፈተና እንዳይሆንብህ ለማንኛውም ይሄ ነገር ቀላል አይደለም፣ ቁርባን አንተ ለቁርብ ስትል እኮ ዝም አይልህም አለኝ። እየገባህ ያለ ነገር አለ ማለት ነው ብዬ ከዛ ከሰገድኩበትና ቅባ ቅዱስ ከገባሁበት የሰርግ ወረቀት ውስጥ ሳምንት ሰርግ ሲቀረው ከወንድሞቹ ጋር ሆኖ ሄዶ ሲሰጣት ምንድነው አለችው? ልጅ ሊያገባ ነው። ምን የሰርግ ወረቀት ነው አምጣው ብላ ልክ ወረቀቱን እንደተቀበለች ተፈነገረች፣ ወደቀች። በቃ እሱ እዛ ምን እንደተፈጠረ አላውቅም። አጅሬው ደነገጠ መሰለኝ። ከዛ ፋዘር ምን አለ? ተዘራራለህ አለች መሰለኝ። አጅሬው ተናደዳለኝ። ከዛ ገረመኝ በቃ ያየው። ከዛ ረዱ ደግሞ ይሄንን ልክ መጥቶ ሲነግረኝ ባለቤቴ ተናገረች። ህልም አይቼ ነበርኩ አለች። እቤት አክስቴ እየጮኸች ወይኔ 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 አመለጡኝ እያለች እየጮኸች ስትመጣ አይቻለሁ ብላ ተናገረች ማለት ነው። ተገጣጠመ ይሄ ነገር። ከዛ ሰርጉ ላይ አልመጣችም ቀረች። እኛ እንደ ማንኛውም ቤተሰብ ነው ይጠራ ማለት ይሄ ሰው መንፈስ አለበት ተብሎ አይገለልም። ከዛ አንፃር ብለን ጠራናት፣ አልመጣችም ማለት ነው። ሰርጉ ያው እግዚአብሔር ይመስገን መምህርም ተገኝቶ ነበር። ደስ የሚል ነገር ነበር። በዛው አለፈ። ከዛ ቤተሰቤን ቀስ ብዬ ማንቃት ጀመርኩ። ማለት የኛ ቤት እንዴት ነው በጣም የኖሩበት ነው በዚህ ነገርና መንፈስን እንደ የቤተሰብ አካል ተደርጎ እንደሚታይ አብሮን የሚኖር ነገር እንደሚያግዝ ነበር የሚታየውና ህይወቴ በጣም ተበለሻሽቶ ነበር። በጣም በቃ ያበቃለት ነገር የኔ ነገር ያከተመለት በስራ በጤና በብዙ ነገር በጣም በጭንቅላት ራሱ ብዙ በድሎኛል። በጭንቅላት ምክንያቱም ልክ አሁን ሰው የዝሙት ፊልም ያያል አይደል? እንደዚህ ሲያይ ከዛ ወይ ግል ወሲብ ይፈጽማል ወይ ወሲብ ነው የሚፈጽመው። እኔ ያንን ቪዲዮ አይቼው ይሄማ ተቀርጾ እኮ የተቀመጠ ነው ይለኛል። እውቀቴን ተጠቅሞ ላይቭ ላይ አሁን ከረንት ላይ ያደረጉ ያሉ ሰዎች ላይቭ ቀጥታ ነው ማየት ያለብህ ብሎ እዛው ዌብሳይት ውስጥ ያስገባኝ ነበር። እኔ አሁን እንዴት ነው ብትለኝ ራሱ ትዝ አይለኝም። ጭንቅላቴን ለዛ ነገር ራን ያደርገው ነበር እና ይሄ ማጂኩን ደግሞ በደንብ ለማመድ ነበር። በደንብ በቃ በደንብ እንደውም እስከ ቅርብ ጊዜ ድረስ አንተንም እያማከርኩ እግዚአብሔር ምሕረቱ ነው እንጂ ምናልባት ወይ ቀረጻው ላይ ላይገባ ይችላል። ማላቀው ገንዘብ አካውንት ውስጥ ይገባ ነበር። የገንዘቡን እንደዚህ አርግልኝ ብዬ ጠርቼ ጨረቃ ላይ ነው እንደዚህ የምትል አስማቱ ምን ይላል? ዋሌት ውስጥ 3-10 ብሮች አድርገህ አውጥተህ አግባው ይላል። ከዛ የምትለው ድግምት አለ። ያንን ድገሞና ጨረቃን ግን ዞር ብለህ እንዳታያት ሂድ ይላል። እኔ ምንም ችግር የለም ብዬ አረኩት። ያንን 500 ብር ገባ መጀመሪያ። ከዛ 1000 ብር ገባ። ከዛ 2000 ብር ገባ። ከዛ መፍራት ጀመርኩ። ትምህርት በደንብ ገብቶኝ ይል ይሄ ነገር ሰው ተመስገን አይደለም ወይ ከየት መጣ አይደለም የሚለው ባንክ ሄጄ አረጋግጥኩ። አይ ከማንም አልገባልህም ወይ ተቆርጦ የተመለሰ ነው ሲል የተቆረጠብኝ ነገር የለም። ስለሆነ የሆነ ነገር አለ። ይሄ ነገር ቅድስት አርሴማ በጣም ሳልፈልጋት ፈልግ ያገኘችኝ ነችና ይሄ ነገር ያንቺ ካልሆነና የመናፍስት አሰራር ከሆነ ይቆማል። በቃ ቆመ፣ ጠፋ እና አረበል ከዛ በኋላ ብዙ ሰው አሁን እኔ ማለት እንዳልኩ ነው። ማን ያዘዋል የሚቀርቡ ልጆች ኤሌን ሚስቴ ናት ምናምን ይላሉ። ሆኛ አልፌዋለሁና ሳያቸው ማን የሆነ በርሜል ጊዮርጊስ ቢሄዱ በጣም ጥሩ እውነት እሸቱ ማን ያዘዋል የቀረቡ ራሱ ማን ያዘዋል ፓስተር ቢኒያም ሽታዬ የሚቀርቡ ሰዎች የሚፈላሰፉትን ነገር እኔ ሆኛ አይቼዋለሁ። የሜዲቴሽኑን
በቃ ሁሉን ነገር እንዳልኩ ነው። ጣቴ ፎቶ ራሱ አለ፣ ቀለበት አለ። በቃ ማላረገው ነው። ኢቭን ይሄ መናፍስት አንተን እንዳይገቡብህ የምትነቀሰው ንቅሳት አለ። እሱን ራሱ መነቀስ ከብዶኝ እሷን ትንሽ ኃጢአት ነች ብዬ ስለማቅ በኪሴ ይዤ ዘር ነበር ፕሪንት አድርጊው አይገቡብኝም። በቃ እኔ ጋር ችግር የለውም ለካ እኔ ተመችቼዋለሁ ጭራሽ ማለት ነው። እና ብዙ ያንዳንዱ ተግባር አላቸው ማለት እንደ አንዱን ራሱ ደግሜበታለሁ እኔ ለራሴ ፈርጦቹ አይን የሚመስል ያላቸው ኧረ አሉ። አሁን በየመንገዱ በጣም በትንሽ ዋጋ የሚለቁ ናቸው፣ ግን በጣም በቃ ሌላ ታርጌት ነው ያላቸው። እዚህ ጋር አይን ያለው የሚያረጉት በደንብ አለ። እንደዚህ ነው ያሳዩሃል። ታይታል፣ ተበልታል። በቃ እንደ ቡዳ አንድ ግብር ከዛ ያዘዘን ታረጋለህ እና በቃ አለ በዚህ ላይ በደንብና ከልጅነት ጀምሮ እስከ ትምህርትን አውቄ እስከነቃ ድረስ ሆረር ፊልምና ሆረር ፊልም ነው ማየው። እና በትክክል ይመጣል፣ ሌሊት ይመጣል። በቃ በትክክል ይመጣል። ወደ ግድግዳ ዞሬ መተኛት አልችልም። እንደምንም በይታግዬ ደግሞ ወደዛ ከተኛው ደግሞ ለምሳሌ እኔ እዚህ ጋር ሆኜ ሶል እዚህ ጋር መቶ ከተጫነ ይሰማህ የለ ልክ እንደሱ አልጋ ላይ ሲወጣ የእግሩ ኮቴ ምናምን ይሰማኛል። በቃ እሺ ደግሞ እንደምንም ታግዬ ደግሞ ሳየው ይሄዳል የለም ካየሁት ችግር የለም እንቅልፍ ወዘኛ ብዬ ከተኛው ደግሞ ይልብኛል። እንደዚህ ትንፋሽ የሰው ትንፋሽ እዛ እኔ አካሉን ማታየው እንጂ አብሮኝ ይተኛል። እና እኔ እንደዚህ ዝም ብዬ አልተነፈስም ብዬ ካልኩ እንዴት በጣም ጥያቄ ነው የሚሆነው። በቃ በጣም ነበር የሚያስፈራራኝ። በጣም ነው የሳይኮሎጂ ጨዋታ የተጫወተብኝ በትክክል ማለት ነው። እና በቃ በድምጽ ሰማለሁ ይሄ ኮቴ ምናምን የለም በደንብ ነው እሱም በቃ በህልም በቃ በሳመልጥ ሲጫወትብኝ ወይ ሲዜን ሲበላኝ በቃ የማያቸው ነገሮች ሁሉ ነው። ከዛ ነው ህልሜ የተስተካከለ የመጣው። ትምህርትን ሳዳምጥ የመምህር ግርማን የቀሲስ ሄኖክን ስግደቱ እንዴት እንደሆነ መስገድ ጥቅሙ ምንድነው? ይሄ ግዝት ቀን ነው አይሰገድም እያሉ የአምልኮ ስግደት በእውነት እዚህ ውስጥ ያለንም ትምህርቱን ያልጠቀመው ሰው የለም። በጣም ነው የተጠቀምኩበት። በጣም በቃ እንዴት ማለት እኔ ተራ ኃጢአተኛ ነኝ። ቃሉ በእኔ አንደበት የሚጠራ አይደለም፣ ግን ቃሉ እንዴት ኃይል እንዳለው እግዚአብሔር እንዴት እንደሚሰራ በህይወቴ ላይ በደንብ ነው ያየሁት። በቃ በደንብ እግዚአብሔር እንዴት እንደሚጎበኝ ኢቭን በበሽታ የሚጫወትብን ነገር በቃ ችግሬ ነው ብለህ የተቀበልከው ነገር እንዴት እንደሚወገድ እግዚአብሔር ለስጋም ለነፍስም መድኃኒት ነው። ብዙ ነገር አድርጎልኛል እግዚአብሔር፣ ከብዙ ነገር ሰብስቦኛል። በቤት ውስጥም እግዚአብሔር ይመስገን አሁን ነቅተዋል። እናቴም አባቴም ያውቃሉ በደንብ እግዚአብሔር ይመስገን። እና ለዚህ አድርሶኛል በብዙ ነገር። እኔ እውቀቴን በጥሩ ነገር እንዳልጠቀምበት ነበር እያደረገኝ የነበረው። እግዚአብሔር በፈቀደ በመምህር ተስፋዬ አማካኝነት ከሶልም ጋር ቢሆን አብረን ከወንድሞቼ ጋር ከተሙ ጋር እየሆነ እውቀቴን አሁን ወደ መልካም ነገር ሚዲያው ላይ እኔ የተጎዳውበት ነገር ሌላ ወጣት እንዳይጎዳ ማስተላለፍ፣ ይሄ እንደዚህ ነው። ከተሞክሮም አንፃር አንተ ያሳለፍከውን ሲያወሩ ሰዎች የሆነ ቁስላቸውን ተነካቸዋል። እኔም እንደዚህ ነኝ ይላሉ። ያን ነገር አሁን እግዚአብሔር ይመስገን ዩቲዩብ እንኳን ለመክፈት በጣም ትግል ነበር። በጣም እውነት መምህር እኔን ሳይሰለች ክፈት አደራ ክፈት ለካ መከፈቱ ተሰርቶ ገንዘብ ለማግኘት አይደለም። ማንም ዩቲዩብ ላለው ሰው መንፈሳዊ ውጊያ ቻናል የሚያስተምሩ ፐርፐዙ መጀመሪያ ገንዘብ ለማግኘት አይደለም፣ ነፍሳት ነው የሚድኑት። እውነት እኔ ኮመንቱን ሳይ ወይኔ ሰው ዘንድ ሄዶ እኔ መምከር እችላለሁ እላለሁ። በጣም ነው የምጸጸተው። እግዚአብሔር ሆይ አደራህን እላለሁ ኮመንቱን ሳይ። ወይ ተምሬ እንድሳምቸው እንትን ብዬ እንትን ጥያቄ ይሄ ነገር ብዬ ስመልስላቸው እኔ አውቄ ማንነቴን የትናንቱን ስለማስበው በጣም እጸጸታለሁ። በቃ አይዟችሁ፣ በቃ በርቱ። ለካ አይዞ ማለት ለካ ለሰው ቫልዩ አለው። እኔ ማለት ያ ነገር አይገባኝም ነበር። ማለት ይገባኛል ለራሴ፣ ግን ለካ ሰው አይዞ ሲባል ወይ ደግሞ በዛው ሁኔታ ውስጥ ያለን ሰው ስንረዳዳ ለካ ዋጋ አለው ብዬ በደንብ አሁን ዩቲዩብ ላይ እንግዲህ አሁንም እየሰራው ነው የሚገኘው። መምህርም ከጎናችን ሆኖ አቅጣጫ እየሰጠ እንደ አባት እንደ ወንድም እየመከረ እዚህ አድርሶናል። እግዚአብሔር ይመስገን። መጨረሻ ላይ ግን ማለት የምፈልገው ምንድነው፣ እባካችሁ የመናፍስ ውጊያ ውስጥ ያልገባችሁም የገባችሁም ገብቷችሁ ደግሞ እየተሸወዳችሁ ያላችሁት ነቅታችሁበት እንዳትነቁ፣ ወይ ደግሞ ነቅታችሁበት ይሆን የሚጋርዳችሁ ምንድነው፣ ልክ መንፈሳዊ ውጊያ ሲገባችሁ በቃ አጋንንትን ለማስወጣት መቀጥቀጡ፣ መስገዱ፣ ቅዱስ ቁርባኑ የክርስቶስ ስጋና ደም አማናዊ የሆነውን ሕይወት የሆነውን ለመቀበል ነገ የመንግስት ወራሽ እንድንሆን ሳይሆን የሚያሳስባችሁ ምን አድርጎ ነው፣ በቃ አይወጣልኝም እንዴ ዛሬ ቁርብ ይምጣ አይጮህም እንደዚህ ያረግና ዋጋ ያሳጣል። ዋጋ አጥቶ አይደለም የክርስቶስ ስጋና ደም፣ ለእናንተ ግን እንደዚህ ያረግባችኋልና ንቁ፣ ተስፋ አትቁረጡ። የእናንተ መንፈሳዊ ውጊያ ከተመቸው ይኖር፣ አንድ ቀን እግዚአብሔር በፈቀደ ቀን ይወጣል።
እግዚአብሔር ሂድ ባለው ቀን እኛ ስላልን አይደለም እኮ እኛ የተቻለንን እንሞክራለን። እግዚአብሔር በእኛ ላይ ደግሞ ስራውን ይሰራል። ከኛ የሚጠበቅብን ነገር እናድርግ ነው። ያን ካላደረግን ተስፋ መቁረጥ፣ ጸለይኩኝ፣ ሰገድኩኝ፣ እንደዚህ ቦታ ሄድኩ የኔ ህይወት ለውጥ የለውም የኔ ህይወት እንቆቅልሽ ነው ብለን ቁጭ እንድንያደርገን የዛ ሰዓት መምህር አንድ ሚላት አባባላለች የፍልስፍና መጽሐፉን ገልጦ ያነብባቸዋል ይላል። በቃ ከዛ ሰው መጥቶ እንኳን የሆነ ጸበል ነው እኔ ስንት ቦታ ሄጃለሁ ብለን ለሰው እንቅፋት እንሆናለን። ገና ያመነውን ሰውዬ አጠራጥረን ቁጭ እንላለን። ስለሆነ እባካችሁ መስገድ፣ መጸለይ የነ መምህር ተስፋዬ ትምህርት፣ የነ መምህር ግርማ ትምህርት፣ የነ ቀሲስ ሄኖክ ትምህርት፣ ሌሎችም እግዚአብሔር በንጽህና ሞገሱን ጸጋውን ያሳደረባቸው አባቶች ትምህርት በእውነት ለነፍስ የሚጠቅም ነፍሳትን የሚያድን የሚሰበስብ እንጂ እኔ ብዙን ጊዜ ላለው የሆነ ሰው መጥቶ ሲከራከረኝ መምህር ተስፋዬን አታውቁትም፣ በቃ እንደዚሁ አታውቁትም፣ ትምህርቱን አላዳመጣችሁም። እኔ የተቆረጠች ቪዲዮ አይቶ መንቀፍ ወይ ደግሞ ሰው ሲቃወም አይተህ በዛች ላይ ደግሞ አንተ ነው ያራስን ተቃውሞ የጨመርክ ነው እንጂ ብዙ ሰዎች በዚህ ምክንያት አሁን አሳመንከኝ ያሉኝ ሰዎች አሉ። ስለ መንፈስ ነው የሚለው፣ ዛር ነው የሚለው፣ ምን የተለየ ነገር አለው ሲል አንተ ለመተቱና ለቡዳው አሳልፎ የሚሰጥህ እኮ ከጀርባ የመጣው ነው። ስለሆነ መጀመሪያ ንቃ። ቤት ያለውን ስሩን ካልነቀልከው የውጩማ ያው እንዴት አይጫወትብህ። ስለሆነ መሰረቱን ነው እያስተማሩ ያሉት እነሱ። ሌላው መቼም ዛሩ አብሮ ነው የተወለደው፣ ማንነታችን ያውቃል፣ አስተዳደጋችን ያውቃል። ስለዚህ ይሄን ነገር ወቁ። ደግሞ እስቲ ኮርስ ብለህ ስለ ቅዱሳን አባቶች ያስተማሩ ወይኔ እኔ እኮ በቃ ገጠመኝ ብቻ የሚያቀርብ ይመስለኛል። የሆኑ ሰዎች በሆኑ ነገር ውስጥ ነው የታጠሩትና በዚህ ነገር እውነት እኔ መምህርን በጣም ማመስገን እፈልጋለሁ። መምህር ግርማን በጣም ማመስገን እፈልጋለሁ። እድሜና ጤና ይስጥልን። በእውነት አሁንም የአገልግሎት ዘመንህን ይባርክልህ፣ የልጆች አባት ያርግህ። እውነት እኔ ቃላት ያጥረኛል ለመምህር ለመግለጽ እንደ ማመስገን መናገር ባፍ ስላለብኝ ነው እንጂ ከዛ በላይ ነው የሱ ነገር። ምክንያቱም ገጠመኝ ተቀርጾ ሲቀርብ ከካሜራ ጀርባ ያለውን ምንም በሆን ከጎኖኜ የማይበት አጋጣሚ ስለሚፈጠር አያለውና እንዴት ሆኖ እንደሚቀርብ ስለማያውቁ ነው። ስክሪፕት የሚመስለው ሰው አለ። እኔ ግን ስላየው አውቀዋለሁ ዋጋውን፣ ምን ያህል ዋጋ እንደሚከፈልበት። እኛን ለማስተማር ብሎ ነው እሱ ብዙ ነገር የሚደርስበት። ግን ደግሞ እግዚአብሔር ይጠብቅልናል። እሱ አባታችን ነው። እንደዚሁ እድሜያቸውን ያርዝምልንና እባካችሁ ንቁ ማለት ትፈልጋለሁ። እውነት አይናችሁን ይሄ አሁን እያየው ያለው አይን ክብልል የሚለው ይሄ ከለሩን መለየት ወይ ነውና ያ የመንፈሳዊ አይናችሁን አብሩት ማለት ፈልጋለሁኝ። አበዛውባችሁ፣ በጣም ይቅርታ። ግን በጣም አመሰግናለሁ። እንግዲህ ውድ ቤተሰቦቼ እንዳዳመጣችሁት ነው። ይህንን ይመስላል ወንድማችን ያስተላለፈው መልእክት። ብዙ ነገሮች የተነሱበት ገጠመኝ ነበረ ዛሬ መምህር ያስተላለፈው መልእክት ማለት ነው። እንግዲህ መምህራችን በተለያየ መንገድ እኔም በአካል አግኝቼ አንድ ጊዜ ለአጭር ጊዜ መምህርን ያገኘሁትና እንግዲህ መምህርን እኔ በአገልግሎት በተለያዩ ነገሮች ነው ቤተክርስቲያን ማቀው እንጂ ከዛ ውጭ በአካል እንደዚህ በደንብ አግኝቼው አላውቅም። አንድ ጊዜ ነው እስከዛሬ ድረስ አንዴ ነው በአካል ያገኘሁትና ከዛ ውጭ ያው በመተዋወቅ በዚሁ በአገልግሎት ከምንተዋወቀው ውጭ ሌላ ነገር እኔ መምህርን በአካል የማውቅበት ነገር የለም። አንዴ ግን እንደዚሁ በአካል ሄጄ የሚሰራበትን የሚያገለግልበትን እነ ወርቅ አፈራው እዛ ባሉበት ሌሎችም እዛው የሚያገለግሉ ልጆቹን ባሉበት ቦታ ላይ አግኝቼ ተጫውተን ተወያይተን መተናልና አሁን በዚህ በማህበራዊ ሚዲያ ላይ የሚነሱ የማይረቡ የማይጠቅሙ በተለይም ወንድማችን ቢኒያም ሽታ የሚያነሳቸው ነገሮች በጣም የሚያሳዝኑ ነገሮች ናቸው። እሱን አሁን ማንሳት አንፈልግም። ነገር ግን እኛ እየታገልን ያለነው ከዚህ አይነት ጉዳይ ጋር ነው። ከማይታየው ከጥልቁ ዓለም መናፍስት ጋር ከማይጨበጡ ከማይያዙ ከርኩሳን መናፍስት ጋር እየታገልን ያለነው። ዛሬም እኛ ያለፍንባቸውን መከራዎች እኛ ያለፍንባቸውን ፈተናዎች ለሌሎች ሰዎች እንዲማሩ እንዲነቁ እያደረግን ነው። በዚህ ቪዲዮ ላይ ተመለከታችሁ ወንድማችን ይሄን ሁሉ መከራ ይሄን ሁሉ ፈተና ተሻግሮ ዛሬ እሱ ደግሞ ዚግዛግ ቲዩብ በሚል እያስተማረ እያገዘ ይገኛል። ሁላችንም እንዲህ አይነት ወንድሞቻችንን ልናግዝ ልናበረታ ይገባል ውድ ቤተሰቦቼ። ስለዚህ ልንደግፋቸው ልናግዛቸው ይገባል። ብዙዎቹ እዚህ የተነሳው ሐሳብ ብዙዎቹ እህቶቻችን ወንድሞቻችን ያነሱት መልእክት ትልቅ መረዳት ያሳያል። ምክንያቱም ዛሬ በጣም ብዙዎቻችን በጭፍን መንገድ ውስጥ የምንሄድ ሰዎች አለን። ራሳችን የአባቶችን ትምህርት እየሰማን የነሱን ትምህርት የነሱን ፈለግ የተከተልን እኛ ደግሞ የምንሰማቸውን አባቶች እናንተ አባቶችን አትከተሉ እያሉ የሚተቹን የሚሳደቡን ሰሞችን እንሰማለንና ያለነው በትንሳኤ ጊዜ ነውና ትንሳኤው ደግሞ ብርሃን ደግሞ ክርስቶስ ነው። ስለዚህ እኛ ያየነውን ብርሃን እነሱም እንዲመለከቱ እነሱም ያንን ነገር ተረድተው ወደ እግዚአብሔር እንዲቀርቡ ከእግዚአብሔር ጋር ነው ከክፋት ከተንኮል ተመልሰው በዛ መንገድ ውስጥ እንዲመላለሱ እግዚአብሔር አምላካችን በእውነት ሁላችንን የሚያግዘን ይህ ወንድማችን ትልቅ ነገር የሚያስተምረን ነውና ሁላችንም ልንበረታ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።